ጥበብ ህመምን ያክማል፣ ጽናት ደግሞ አዲስ ህይወትን ይሰጣል። ከምንም ተነስቶ ዓለምን ያንቀጠቀጠው ጀግና የሸዋዚንገር ያልተሰሙ እውነቶች። እስቲ ያስቡት፣ የተወለዳችሁበት መንደር በሁለተኛው የዓለም ጦርነት ምክንያት የተደቆሰና በድህነት የተዋጠ ነው። አባታችሁ በየቀኑ እየሰከረ የሚደበድባችሁና አንተ ለምንም አትበቃም እያለ የሚያዋርዳችሁ ቢሆን፣ ቋንቋ የማታውቁበት ሀገር ባዶ እጃችሁን ሄዳችሁ ሰዎች የንግግር ዘይቤህ አክሰንትህ አይሆንም፣ ሰውነትህ እጅግ ትልቅ ነው፣ ስምህ ደግሞ አይነበብም ብለው ቢሳለቁባችሁ ተስፋ ቆርጣችሁ ትመለሱ ነበር። አብዛኛው ሰው የሰዎችን ትችት ሰምቶ ህልሙን ይተዋል። ዛሬ የምነግራችሁ ታሪክ ግን የሰዎችን አትችልም ባይነት እንደ ማፍጠኛ ነዳጅ ተጠቅሞ በሶስት የተለያዩ ዘርፎች በሰውነት ማሳደግ፣ በሆሊውድ የፊልም ዓለምና በፖለቲካ የዓለምን ታሪክ የለወጠው የታላቁ የሸዋዚንገር እውነተኛና ልብ ቀስቃሽ ታሪክ ነው። እስከ መጨረሻው ተከታተሉ። በ1947 እንደ አውሮፓውያን አቆጣጠር በኦስትሪያ ታላቅ የድህነት ዘመን ሸዋዚንገር ተወለደ። ቤተሰቡ በጣም ድሃ ከመሆናቸው የተነሳ በቤታቸው ውስጥ ማቀዝቀዣ ወይም የቧንቧ ውሃ አልነበረም። የነበራቸው አንድ ትልቅ ደስታ በ1953 የገዙት ማቀዝቀዣ ብቻ ነበር። አባቱ የቀድሞ ወታደርና የፖሊስ አዛዥ ስለነበር ሸዋዚንገርንና ወንድሙን በከባድ ጭካኔ ያሳድጋቸው ነበር። በየቀኑ እርስ በእርስ እንዲወዳደሩ ያደርጋቸዋል። የተሸነፈውን ይደበድበዋል። ሸዋዚንገር ያንን አስፈሪ ቤትና አካባቢ ትቶ የሚሄድበትን መንገድ ይፈልግ ነበር። በ15 ዓመቱ አንድ ቀን ወደ አንድ የሰውነት ማሳደጊያ ጂም ገባ። እዚያ ያሉትን የብረት ክብደቶችና የታላላቅ ስፖርተኞች ፎቶ ሲያይ በውስጡ ትልቅ እሳት ተነሳ። እኔ በዓለም ታሪክ ውስጥ ትልቁና ጠንካራው ሰው ሆናለሁ፣ ከዚህ መንደር ወጥቼ ወደ አሜሪካ ሄዳለሁ ብሎ ወሰነ። አባቱና እናቱ እብድ ነው አሉት። ዶክተሮች ይህን ስፖርት አጥንትህ ይሰብረዋል አሉት። ሸዋዚንገር ግን አልሰማቸውም። በየቀኑ ለሰዓታት ብረቶቹን ያነሳ ነበር። እጆቹ ያብጡ ነበር፣ ደሙ ይፈስ ነበር። እሱ ግን ፈገግ ይላል። ምክንያቱም እያንዳንዱ የብረት ማንሳት ህመም ወደ ህልሙ እንደሚያቀርበው ያውቅ ነበር። በ18 ዓመቱ በኦስትሪያ ህግ መሰረት ወደ ውትድርና ቤት ገባ። በዚያ ወቅት ደግሞ በጀርመን ሀገር የኤምአር ኢሮፕ የሰውነት ማሳደግ ውድድር ነበር። ወታደር ቤቱን ጥሎ መውጣት በህግ ያስቀጣል። ሸዋዚንገር ግን ህልሙን ሊተወው አልቻለም። ማታ ከካምፕ አምልጦ ወደ ጀርመን ተጓዘ። በውድድሩ ላይ ተሳታፊ ሆኖ አንደኛ ወጣ። ነገር ግን ወደ ውትድርና ካምፕ ሲመለስ ከባድ ቅጣት ጠበቀው። ለአንድ ሳምንት ጨለማ እስር ቤት ውስጥ ታሰረ። ነገር ግን ያመጣውን ዋንጫ ሲያዩ ወታደሮቹ አደነቁት። ከእስር ፈተውት እንዲሰለጥን አደረጉት። በ21 ዓመቱ አንድም ቃል እንግሊዘኛ ሳይናገር በኪሱ ጥቂት ዶላሮችን ብቻ ይዞ ወደ አሜሪካ ተጓዘ።
አሜሪካ እንደገባ የመጀመሪያዎቹ ዓመታት እጅግ ከባድ ነበሩ። ቋንቋው አይገባውም፣ የሚበላውም አልነበረም። ነገር ግን ሌሊት የእንግሊዝኛ ትምህርት ይማራል፣ በቀን የግንባታ ስራ ይሰራ ነበር። አመሻሽ ላይ ደግሞ ለ6 ሰዓት ያህል ጂም ውስጥ ይለማመዳል። በ23 ዓመቱ በዓለም ታሪክ ውስጥ እጅግ ታናሽ የማር ኦሎምፒክ የዓለም አሸናፊ ለመሆን ቻለ። ያንን ዋንጫ በተከታታይ 7 ጊዜ በመውሰድ የዓለማችን ቁጥር 1 አትሌት ሆነ። የተርሚኔተር ተአምር። የሰውነት ማሳደጉ ዓለም ከተቆጣጠረ በኋላ ሸዋዚንገር ሁለተኛውን ህልሙን ተከተለ። የሆሊውድ ታዋቂ ተዋናይ መሆን። ወደ ፊልም አዘጋጆች ዘንድ ሲሄድ ግን ሁሉም ይስቁበት ነበር። አንተ ስምህ አይነበብም፣ ቋንቋህ የጀርመን አክሰንት ስላለው ሰው አይረዳህም፣ ሰውነትህ በጣም ትልቅ ስለሆነ ለፊልም አይሆንም አሉት። ሸዋዚንገር ግን አትችልም የሚለውን ቃል አይቀበልም። የንግግር መምህር ቀጠረ። የትወና ትምህርት ቤት ገባ። በ1984 እንደ አውሮፓውያን አቆጣጠር ዘ ተርሚኔተር የተባለው ፊልም ሲሰራ አዘጋጆቹ ለፊልሙ የሚፈልጉትን ሰው በትክክል ሸዋዚንገር ይመስል ነበር። የብረት አይነት ጠንካራ ሰውነት ያለው፣ ለየት ያለ የአነጋገር ዘይቤ ያለው ሰው። ያ ሰዎች ጎጂ ነው ያሉት ነገር ሁሉ የሆሊውዱ ትልቁ ሀብት ሆኖ ፊልሙ በዓለም ዙሪያ በሚሊዮኖች ዶላሮች ተሸጠ። ሸዋዚንገር በዓለም ታሪክ ውስጥ ከፍተኛ ክፍያ የሚከፈለው የፊልም ተዋናይ ሆነ። ይባስ ብሎ ደግሞ በኋላ ላይ ወደ ፖለቲካው ዓለም ገብቶ የካሊፎርኒያ ገዢ ሆኖ በመመረጥ ለ8 ዓመታት ሀገሪቱን መራ። ሸዋዚንገር ለስኬት የተጠቀመባቸው 6 ዋና ዋና ህጎች እንዲህ ሲል ያብራራቸዋል። ታላቅ ህልም ይኑርህ። ወዴት እንደምትሄድ ካላወቅ የትም አትድረስ። ተቺዎችን አትስማ። ሰዎች አትችልም ሲሉህ አንተ እችላለሁ ብለህ መስራትህን ቀጥል። ደሞዝህን በደምና በወዝ ክፈል። ያለ ከባድ ስራና ህመም ምንም የሚመጣ ስኬት የለም። የተዘጋጀህ ሁን። እድል ሲመጣ ዝግጁ ካልሆን ያልፋል። ከኦስትሪያ ደሃ መንደር እስከ ሆሊውድ ንግስና፣ ከቋንቋ ለማወቅ እስከ ግዛት መምራት፣ ሸዋዚንገር ህይወቱ የሚያስተምረን አንድ ትልቅ እውነት አለ። መነሻ የትም ይሁን የት መድረስ እንደምትፈልግ ከወሰንክ ምንም የሚያስቆምህ ነገር የለም። ውድ ተመልካቾቼ ይህ ቪዲዮ ካነቃቃችሁና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለተለያዩ ሰዎች አድርሱ። የሚቀጥለው ሳምንት እስክንገናኝ በሰላም ቆዩ።